ሰላም ውድ አድማጮቻችን ዛሬ አርሰናል ከበርንማውዝ ጋር የሚያደርጉት ተጠባቂ የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት ጨዋታ የሚጠበቅ ነው የሚሆነው። መድፈኞቹ በውድድር ዓመቱ በ3 ጨዋታዎች ሽንፈት አጋጥሟቸዋል። ከዚህ በፊት ማለት ነው። አንደኛው የሚሆነው የቪታሊቲ ስታዲየም ነው፣ ሁለተኛው የሴንት ጄምስ ፓርክ ነው፣ ሶስተኛው በዌስትሃም በኤምሬትስ የተሸነፉባቸው ጨዋታዎች ነው። ስለዚህ አርሰናል እውነት የመበቀል ብቃት አለው ወይ? የአንዶኒ ራዮላውን በርንማውዝ እንግዲህ ባለፉት ሳምንታቶች ተቸግሮ ይገኛል። በሳምንቱ መጨረሻ ባለፈው ሳምንት ማለት ነው በማንቸስተር ዩናይትድን በቪታሊቲ ስታዲየም አግኝቶ 1-1 የወጡበት ጨዋታ የሚታወስ ነው። በዛ ጨዋታ ላይ ቀይ ካርድ ያየው ኢቫን ኒልሰን ቀይ ካርዱ ተነስቶለታል። አርሰናል በውድድር ዓመቱ በሳሊባ ቀይ ካርድ ምክንያት አወዛጋቢ ከነበሩ ጨዋታዎች ውስጥ አንዱ የነበረውና እንግዲህ በክሪስቲና በኢቫን ኒልሰን 2 ጎሎች አርሰናልን 2-0 ያሸነፈው በርንማውዝ ዛሬ ወደ ኤምሬትስ የሚመጣ ይሆናል። ማይክል አርቴታ ስለዚህ ጨዋታና ስለ ሙሉ ቡድኑ የተናገረውን አዳዲስ መረጃዎች የምናጋራችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወዳጆቻችን የናንተን አስተያየቶች የምንጠብቅ ነው የሚሆነው። ስለዚህ ጨዋታው ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። አርሰናል እንግዲህ የሚጠበቅ የሚያደርገው እንግዲህ በጉዳት ከዚህ በፊት የራቁትን ተጫዋቾቹን የሚያገኝ ይሆናል። በተለይ የማግኘት እድሉን ተጠይቆ ነበር ለማይክል አርቴታ ካላፊዮሪና ጆርጂኒዮን በሚመለከት ሁለቱም አሁንም ዝግጁ አይደሉም ብሏል። ለሳምንቱ መጨረሻ ግን የመድረስ እድላቸውን እናያለን በማለት አስተያየቱን ሰጥቷል። የተጠቀምናቸውን ጠንካራ ያሉ ጨዋታዎች ነበሩብን። ስለዚህ አሁን ግን ሙሉ በሙሉ አላማችን በርንማውዝን ሜዳችንን በማሸነፍ ነው በማለት አስተያየቱን ሰጥቷል። ቀስ በቀስ ወደ ቡድኑ የሚመጡ ይሆናል። ሃቨርትዝም እንግዲህ የመመለስ እድል ሊኖረው ይችላል። ነገር ግን በውድድር ዓመቱ መጨረሻዎች ነው የመመለስ አቅም ያለው በማለት ተናግሯል። ዲክላን ራይስን በሚመለከት አርሰናል ውስጥ እንግዲህ በዛሬው ጨዋታ ላይ 100ኛ ለአርሰናል የሚሰለፍበት ጨዋታ ይሆናል። በወጥነት ያለው ጥሩ ፐርፎርማንስ የሚያሳይ ቡድንን እየሰራ እንደሚገኝ አርሰናል ይታወቃል። ከነዛ ውስጥ እንግዲህ አርሰናል ካስፈረሟቸው 105 ሚሊዮን ፓውንድ ካወጡባቸው ተጫዋቾች ውስጥ አንዱና ምርጥ የሆነው ዲክላን ራይስ ነው ማለት ይቻላል። እንግዲህ ይህ ተጫዋች በአርሰናል ቤት 100ኛ ጨዋታውን ያደረጋል። በተለይ በምን ታስታውሰዋለህ ተብሎ ሲጠየቅ በወጥ ብቃቱና ሁሌም ዝግጁ በመሆኑ ነው በማለት አስተያየቱን ሰጥቷል። ስለዚህ ሁሌም ዝግጁ ሆኖ ለአርሰናል ያለ ጉዳት እያገለገለ ነው የሚገኘው ዲክላን ራይስ። በቅርብ ጊዜ ነው እንግዲህ አምና ፈርሞ ነው በአንድ ዓመት ከግማሽ ኦልሞስት 2ኛ ዓመት ሊሞላው ሲል ነው እንግዲህ 100ኛ ጨዋታው ላይ ደረሰው። ይህ ለአርሰናል አስደሳች የሚባል ነው። ስለ ተጫዋቾች ጉዳትና አንተ ምን ይሰማል ተብሎ ጠይቆ ነበር ማይክል አርቴታ አስተያየቱን ሲሰጥ። በፒኤስጂ ጨዋታ ከመጀመሩ በፊት በመልበሻ ክፍል ውስጥ የተጎዱ ተጫዋቾቻችን ተቀምጠው ነበር በማለት አስተያየቱን ሰጥቶ ቶሚያሱ ነበር፣ ከቶሚያሱ ቀጥል ካላፊዮሪ፣ ከካላፊዮሪ ቀጥል ገብርኤል ማጋሊሽ፣ ፓርቴ፣ ሃቨርትዝ፣ ገብርኤል ኢየሱስ፣ ጆርጂኒዮ ነበሩ። አይገርማችሁ ሙሉ ቡድን ተጫዋች እኮ የተጎዳብን ነበር ምን መስለው በማለት አስተያየቱን ሰጥቷል። ወደ 7 ተጫዋቾች ማለት ነው እንግዲህ ከዋናው ቡድን ስኳድ ውስጥ አርሰናል ውስጥ የሉም። ይህ እንግዲህ ይህን ሁሉ ጉዳት ኑሮብን በዚህ በቻምፒዮንስ ሊጉና በፕሪሚየር ሊጉ ላይ ተፎካካሪ ሆነን መቀጠላችን ጥሩ የሚባል ነው በማለት አስተያየቱን ሰጥቷል። ነገር ግን አርሰናል ውጤታማ ለመሆን በዚህ ብቃታቸው መቀጠል ያስፈልጋቸዋል። በተለይ በቻምፒዮንስ ሊጉ ጨዋታ ጠንከር ያለ ብቃቶችን የሚጠበቅ ነው የሚሆነው። ወዳጆቻችን እንግዲህ ከቋሚ 11 ካሉት ውስጥ እንግዲህ አርሰናል ከሚጠበቅባቸውና ተፋላሚ ይሆናሉ ተብለው ከሚጠበቁት ውስጥ እዚህ አሰላለፉ ውስጥ ለምሳሌ ብታዩ ገብርኤል ማጋሌሽና የሃቨርትዝ አለመኖር ከመጠን በላይ ጎድቷቸዋል እና ማጥፋቱን የሚችለው። ስለዚህ አርሰናል የተሻለ ውጤታማ ሆኖ ለመቀጠል የሚያስፈልጉት ነው የሚሆኑት። እንግዲህ በቀጣይ ጨዋታዎች ውስጥ በዚህ ቡድን ውስጥ ከጉዳት ርቀው የነበሩ ተጫዋቾች በተለይ የካላፊዮሪና የጆርጂኒዮ ጉዳይ ወደ ፓሪስ ሰን ጀርመን የሚያቀናው የአርሰናል ስብስብ ውስጥ ይካተታል ወይ? ወደ ፓሪስ የሚያቀናው ማለት ነው ይኖራል ወይ የምናየው ነው የሚሆነው። ስለ ሊቨርፑል ዋንጫ አሸናፊነት ምን ትላለህ ተብሎ ተጠይቆ ነበር። እንግዲህ በቋሚ 11 ውስጥ ያሏቸው ተጫዋቾች በወጥነት ማገልገሉን ተከትሎ ሊቨርፑል እንደ ቡድን በወጥነት እያጠቁ እንዲሄዱበት የሚያደርግ ነው። እንግዲህ ሊቨርፑል በዘንድሮ የውድድር ዓመት ጠንካራ ቡድን ነው በማለት አስተያየቱን ሰጥቷል። በወጥነት በሙሉ የውድድር ዓመት በእያንዳንዱ ፍልሚያዎች ማሸነፋቸውን ተከትሎ ነው ለዋንጫም የደረሱት፣ ዋንጫውን ማሸነፍ የቻሉት በማለት አድናቆትን ሰጥቷል። እንግዲህ የአንዶኒ ራዮላ ጋር አብረው ተጫውተዋል። ስለ አንዶኒ ራዮላ ምን ትላለህ ተብሎ ጠይቆ ነበር። አንዶኒ ራዮላ በጣም የሚገርም ተጫዋች ነው። በመስመሮች ላይ በጣም ፈጣን ድሪብል የሚያደርግ ክህሎት የነበረው ተጫዋች ነው። እንግዲህ በርንማውዝን በሚገባ እያሳደገ ይገኛል። በእንግሊዝ ፕሪሚየር ሊግ ጠንካራ ቡድኖች ከሚባሉት ውስጥ አንዱን ቡድን መስራት ችሏል በማለት ማይክል አርቴታ ስለ አንዶኒ ራዮላ ተናግሯል። ይህ ዓመት እንግዲህ ጠንካራ ፉክክር የሚደረግበት ዓመት ይሆናል ተብሎ አርሰናሎች ዋንጫ ያሸንፉበታል ተብሎ የሚጠበቅ ነበር። ስለዚህ ያንን ባለማሳካታችሁ ምን ታስባል ተብሎ ጠይቆ ነበር። አስቸጋሪ ነው በማለት መጀመሪያ አስተያየቱን ሰጥቷል። በዓመት እቅዶች ውስጥ የምታካትታቸው ነገሮች ይኖራሉ። ለመጀመሪያው የሚሆነው ተጫዋቾች ከጉዳት ርቀው ለዋንጫ የሚፎካከር ቡድን እንዲያሳይ ነው። ለምሳሌ በሊቨርፑል በኩል የቫንዳይክ እና የሳላህ አለመጎዳት ምን ያክል እንደጠቀማቸው የምታዩት ነው። ሌላኛው የሚሆነው ደግሞ እንደ ቡድን ተጫዋቾቹ የጉዳት ብቻ ሳይሆን በ11
11 ተጫዋቾች ሙሉ 38ን ጨዋታ ቀይ ካርድ ሳታይ መጫወት ነው የማይቻለው ይመስላል። ያንን ማድረግ የምችል ከሆነ ውጤታማ ሆነ በፕሪሚየር ሊጉ ተፎካካሪ ሆነ ተቀጥላለህ። ይህ ብቻ ግን በቂ አይደለም። ጥሩ ስብስብ፣ ጥሩ አጫዋወት፣ ጥሩ ብቃት ላይ መሆንም መገኘት ይጠበቅባል በማለት አስተያየቱን ሰጥቷል። ለሚቀጥለው ውድድር ዓመት ምን መዘጋጀት ትችላለህ ተብሎ ተጠየቀውም ተመሳሳይ ነው። ሙሉ ቡድኑ ቀይ ካርዶችን እንዳያይ ከጉዳት የራቀ ጥሩ ስኳድ እንዲኖረኝ እጥራለሁ በማለት አስተያየቱን ሰጥቷል። ለማንኛውም ሌላኛው የሚሆነው አስተያየት እንግዲህ አርሰናል ዊሊያም ሳሊባን የሚመለከተው ነው። ሳሊባን እንግዲህ በጣም በሚገርም ሁኔታ ሪያል ማድሪዶች በጥብቅ ይፈልጉታል ይህንን ተጫዋች የሚሉ መረጃዎች ከማርካ እየወጡ ይገኛሉ። ከስፔን የሚወጡ መረጃዎች ማርካ እንግዲህ ብዙ መረጃዎች እንግዲህ አርሰናል ሳሊባን እንዲያዘዋውሩ ፍሎሬንቲኖ ፔሬዝ ይፈልጋሉ የሚል ነው። ነገር ግን ማይክል አርቴታ ተጠይቆ ነበር። አርቴታ የሰጠው አስተያየት ደግሞ ከዚህ እንግዲህ የሚያዝ ጥሩ የሆነ አስተያየትን ለአርሰናል ደጋፊዎች ሰጥቷል። በዝውውር ጉዳይ እንዴት እንደሆነ የምናየው ይሆናል። ነገር ግን አርሰናል በሳሊባን የማቆየት እቅድ አለው። አንድሬ በርታ በዚህ ጉዳይ ላይ የሚሰራ ይሆናል። በዝውውር ጉዳይ እንዲሁም ደግሞ በተጫዋቹ በእኛ ደስተኛ መሆኑን በዚህ መጫወትና መቆየትን እንደሚፈልግ በጣም እርግጠኛ ነኝ በማለት አስተያየቱን ሰጥቷል። ማርቲን ኦዴጋርድን በሚመለከት ደግሞ ኦዴጋርድ ተጫዋቾቹ ስብስብ ውስጥ ጥሩ ፐርፎርማንስ ላይ የሚገኝ ተጫዋች ነው። ባለፉት ጨዋታዎች ግን የአቋሙ መውረድ ተከትሎ ምን ይሰማል ተብሎ ጠይቀው ነበር። አምና እንግዲህ አመቱ ምርጥ ተጫዋች ተብሎ የተመረጠው ማርቲን ኦዴጋርድ እንደነበር የምታስታውሱ ነው። ዘንድሮ በጉዳትና የወጥነት ችግር እንዳጋጠመው ነገር ግን የአጥቂ አማካኝ ቦታ ላይ የሚጫወቱ ተጫዋቾች በወጥነት ጥሩ ፐርፎርማንስን ሊያሳዩ የሚችሉበት እድል በጣም ጠባብ ነው። ስለዚህ ኦዴጋርድ ያንን በማድረግ ባለፉት አመታቶች አግዞና አሁንም ወደ ምርጥ ብቃቱ እንዲመለስ ይጠብቀዋለሁ። ነገር ግን ሌሎች ያለውን ግብአቶች ለኛ እየሰጠን ይገኛል። አሁንም ፕረስ በማድረግ የአጥቂ እድሎችን ከመፍጠር ውጭ ብዙ ነገሮች ላይ ጥሩ ብቃቱ ላይ እንደሚገኝ አስተያየቱን ሰጥቷል። በዚህ ቦታ ላይ የሚጫወቱ ሌሎች ተጫዋቾች አሉ ወይ ተብሎ ጠይቆ ነበር። ዲክላን ራይስ እንዲሁም ደግሞ ኢተን ንዋነሪ፣ ሚኬል ሞሬኖ እና አሁን ደግሞ እየመጣ ያለው ማክስ ዳውንማንን ጠርቶታል። እንግዲህ በሚቀጥለው ውድድር ዓመት ከታህሳስ ወር መጨረሻ በኋላ 17 ዓመት የሚሞላው ይሆናል። ይህ ተጫዋች ይህንን ተከትሎ 16 ዓመት የሚሞላው ይሆናል። በፕሪሚየር ሊጉ መሳተፍ የሚያስችል ይሆናል። ከ16 ዓመት በታች ማንንም ተጫዋች በእንግሊዝ ፕሪሚየር ሊግ ላይ ማሳተፍ እንደማይቻል ተመዝግቧል። 14 ዓመት ከሆኑ ያክል ቀናቶች ነው እንግዲህ ለታዳጊው ቡድን በአውሮፓ ቻምፒዮንስ ሊግ ላይ መሳተፍ የቻለው ማክስ ዳውንማን። አርሰናሎች ሌላኛው ኢተን ንዋነሪ ነው። አንዳንዶቹ እንዲሁም ኢተን ንዋነሪ እንዲሁም ደግሞ ቡካዮ ሳካን ሁሉ የሚያስንቅ ምርጥ ተጫዋች ነው ያሉለት ይገኛሉ። ይህንን ተጫዋች እንግዲህ ወደ ዋናው ቡድን አካቶ መቀጠል እንደሚፈልግ ተናግሯል። ለምን ፋቢዮ ቪዬራን በውሰት ላከው ተብሎ ጠይቆ ነበር። ነገር ግን በቦታው ጥሩ ተጫዋቾች ስለነበሩ ነው በማለት አስተያየቱን ሰጥቷል። እንግዲህ አርሰናል በቀጣይ ጨዋታዎች ጠንካራ ያሉ ጨዋታዎች ከፊቱ ይጠብቁታል። አንደኛው የሚሆነው በቀሪ የፕሪሚየር ሊግ ጨዋታዎች ናቸው። ሳውዛምፕተን ጋር የሚያደርገው ከኒውካስትል፣ ከሊቨርፑል እንዲሁም ደግሞ ዛሬ ከበርንማውዝ የሚያደርጉት እነዚህን ጨዋታዎች ማሸነፍና በውድድር ዓመቱ ሁለተኛው ነው የመጨረስ ግዴታ ውስጥ ይገኛል። 99.96% አርሰናል ወደ አውሮፓ ቻምፒዮንስ ሊግ ላይ የመሳተፍ አቅም አለው ብሎ ኦፕታ ገምቷል። ስለዚህ የአውሮፓ ቻምፒዮንስ ሊግ ተሳትፎውን ምንም ችግር ላይሆንበት ይችላል። ሁለተኛው ነው ግን ይጨርሳል ወይ? ያንን የምናይ ነው የሚሆነው። ሁለተኛው ነው የሚጨርስ ከሆነ በ3 ተከታታይ ዓመታት ሁለተኛው ነው የጨረሰ ቡድን ይሆናል። ከዛ ውጭ እንግዲህ ስለ ጃኮብ ኪየር ተጠይቆ ነበር። ጃኮብ ኪየር ወደ አርሰናል በመጣበት ወቅት የቋንቋ ችግር ነበረበት። አሁን ግን በጣም ተናጋሪ ቡድኑን መምራት የሚችል ተጫዋች ሆኗል በማለት አስተያየት ሰጥቷል። ከዛ ውጭ ስለ ማክስ ዳውንማንም ተጠይቆ ነበር። ዳውንማን ጥሩ ፐርፎርማንስ ያለው ትልልቅ አጋጣሚዎችን መጠቀም የሚችል ጥሩ ፐርፎርማንስ ያለው ታዳጊ ተጫዋች ነው። ነገር ግን በሚቀጥሉት ዓመታቶች የምናይ ይሆናል በማለት አስተያየቱን ሰጥቷል። በቀጣዮቹ ቀናቶች በሚገባ ተዘጋጅተን አርሰናል በአውሮፓ ቻምፒዮንስ ሊግ ለፍጻሜ የሚፋለምንበትን እድል የምናሰፋ ይሆናል በማለት ማይክል አርቴታ በጋዜጠኛዊ መግለጫው ተናግሯል።